ይኸውልሽ ምንም ነገር ይመጣ እንለያይምሽ እኔ ዳጣን ነው የማገባው ደግሞ ስሚ የዳጣ አባት ማን እንደሆነ ታውቂያለሽ ካንቺ ውጪ ሴት ልጅ ታይታኝ አታውቅም እንዲህ እያልክ አታቻችል ስማኝ ናታን የዳጣ አባት ማን ነው ንገረኝ የዳጣ አባት ማለት ናታን አባትሽ ማን እንደሆነ ነገረኝ ጉዴ አይ ግን ምንም የሚያደርገው አይመስልም ማድረግም አለ ይሄን እንደጠጣክ ተመልሽ ይመጣል እኔ ኤቢ የምፈልገውን ነገር አገኛለሁ እኔም ከሰላምዬ ጋር አብሬ ነው የምተኛው አይ አይቻለሁ አንቺ ትረግጫታለሽ እኔ ነው አብረሽ እንተኛለች እንዴ እኔ አህያ ነኝ እንዴ የምራገጥ ዋይ ሰውኮ አህያ ለመባል ግዴታ አራት እግር ሊኖረው አይገባም እና ምንድነው ታዲያ ያው ትልልቅ ጆሮም ካለው አህያ ነው እንዴ እና እኔ ትልልቅ ጆሮ አለኝ እንዴ ምጥን ነው ትልልቅ ጆሮ ያለው በቃሽ አንቺ አይደለሽ ምጥን ግን አህያ ናት እሺ እና ግን አብረተኛለሁ አይቻልም ውሃዬ መጣችልሽ እማዬ እኮ አለች ተኝታ ነው እሺ እንዴ ለተሞች ነው እንዴ እማዬ እንቅልፍ አልወሰዳትም እሺ እናንተ ነገ እናወራለን እሺ ኧረ ነገም እኮ እማዬ ትነቃለች እሺ ናታንዬ አልደከመም ገብታተኛ ለተኛ ነው አዎ እውነቷን ነው አንተ ድንጋይ ስትፈልጥ እኮ ነው የምትለው ምን ትሰራለህ እዚህ ወሬኛ ትመስል አንቺ ቆይ ድንጋይ ከንፍለጥ ውጭ ምንም አታውቂም ማለት ነው ለነገሩ ትምህርት እንደማይደከም የታውቂያለሽ አልተማርሽ አዎ ኤቢ የሆነ ጊዜ ማለት ነው የሆነ የማየው ውድድር ሄድኩልሽ በውድድር አንደኛ ልወጣልሽ ቆውን ነው የሰቀልኩት አትኮሪብኝ ቆይ እኔ ምን አግብቶኝ ነው የምኮራብሽ የወለዱሽ ይኩርብሽ እንጂ ለነገሩ አንቺ የወለዱሽን የምታውቂ አይመስለኝም አዎ ኤቢ እኔ እኮ ማንንም አላውቅም እንዲሁ ነው ዝም ብዬ ከሰማይ ዱብ ያልኩት ይኸውልሽ የሆነ ገጠር ላይ ማለት ነው እንዲህ ሊጥለኝ ሲል ማለት ነው ኧረ የተሻለ ከተማ አድርግልኝ ምናምን ስለው ማለት ነው አይ በቃ እዚህ አካባቢ ደህና ከተማ ምናምን ስለሌለ አለና ወደ አዲስ አበባ አልሾተኝ መሰለሽ ይኸው እንግዲህ እዚህ ታይኛለሽ እናት የለኝም አባት የለኝም ግን ደግሞ አንቺን የምስልችት ሰጥቶኝ አይደል ፍቅርሽ ጠብቆኝ በስስት አድርጎኛልና መንገዴን እንዳልስት
ለንኳኳ ልቤ ይከፈት እንኳን ሳካሪ ሀሳቤ ሽፍት ከጎኔ ቁሚ እስከ ዕድሜ አመሻሽ ክፉ ሳይነካሽ ይነጋል ይመሻል። አቤላ አቤል አሎ ብራዘር፣ እንዴት ነህ? ቆይ ግን ባለፈው የሰጠውን መጽሐፍ መች ነው የምታመጣው? እስካሁን አልጨረስከውም ወይ አንተ? እሺ በቃ የመቼውን እንዴ? እሱን እኮ ቆየው ከጨረስኩት። አዎ በቃ ፒስሽ። እሺ ቻውሽ። ይነጋል ይመሻል አይኔ ግን የመጽሐፍ ጨርሼዋለሁ እንዴ? የጨረስኩት አይመስለኝም። እስኪ በኋላ ቼክ አደረገው። የፀጉርሽ ቅንጣት እና አንዲቷን ዘለላ ስትወድቃ ያሳየኝ ይከፋኛልና። እህትሽ አይደለሁም። እሺ እኔ ሴትሽ አይደለሁ? አይደለሽ። ኧረ እባክሽ እህቴ ነሽ። እሺ አንቺ እህቴ ባትሆኚ ኖሮ እኮ ልክ እንደምጠቅ ሌላ ቤት ታድሪ ነበር ሄደሽ። እሺ እኮ ውሃዬ፣ እኔስ ምንሽ ነኝ? እህቴ ነሽ የኔ ውደት። ለምን ደሞ አትሄዱ? ተነሱና ተኙ። ሂዱ። ነገሩ እውነትሽ ነው። ብንሄድ ነው ቢሻለው። እንተኛ። አንቺ ዋና ይበቃ። ቆይ ሃይላንድ ነው ወይስ አረቄ? ችግር ያጋባል። አረቄ ክፍል ውስጥ ነው። እንዴ ምንድን ነው የጠጣሁት? አረቄ? ሃይላንዱ ነው ወይስ አረቄን የጠጣሁት? እንዴ አረቄ ነው። ቆይ ክፍሌ ውስጥ ማን አስገባው? አረቄ እዚህ ቤት ቆይ ምን ሊሰራ ገባ? ማለቴ ማን አስገባው? ከየት ነው ይሄን ነው የገዛሁት? ከፍሪጅ ነው ያወጣሁት? ተሳስቼ አረቄ ደግሞ ሙሉ ለሙሉ አረቄ አይደለም። ተነሽ ተኝ። እንዴ ለምን? በቃ ፈለኩኝ። ሂጂና ተኝ አልኩሽ። ሂጂ። እንዴ ካርታ እየተጫወትኩ ነው። ዋገር ሲጣርቂ ከመደለ ፊት ሂጂና ተኝ። ግቢ። እንዴ እና ወልተማች ነው እንዴ? ነገ አይደል እንዴ ተባባለው? የኔ ቆንጆ ዳጣ
ዳጣ መጽሐፍ ደግሞ እኔ እኮ እዚህ ሀገር ከመቼ ወዲህ ነው አንገት የሌለው ሰው የሚደረገው? እዚህ ጋር ዛፍ ዳጣ እየናፈቀች ዳጣ ዳጣዬ የኔ አበባ። አይ ዳጣ እንዴት እንደምወድሽ እኮ ብታውቂ። ግን ዳጣ ሁሌ እኮ እንደናፈቅሽኝ አንቺ ልጅ። ምንድን ነው ያከለው ቤቱ ደግሞ? የኔ ቆንጆ እኔ በአንቺ ፍቅር ሁሌ እንዴት እንደሚያምር አየሽው ፎቶአችን? ናታን አጣሙ አላነሳኝም። እንዴት ሰላም ሲያምር በጣም ነው የሚያምረው። ቆንጆ ነኝ እንዴ? ግን ሰላም ቆንጅዬ እኮ ነሽ። ከአፌ ነው የወሰድሽው። ሰላምዬ ግን መቼ ነው የምትወልጂው? እንዴ ምን ነው ለኔ በገንፎ አምሮት ሞትኩ እንዴ? ችግር አለው ታዲያ ዳጣዬ? ነገ ጠዋት ቆንጆ ገንፎ ሰርቼ አበላሻለሁ። አይ እሱን አልፈልግም ሰላም። እኔ የምፈልገው ይሄ የአራስ ገንፎ አለ፣ ይሄ ከነሽታው ይሄ የሚሸታው እሱን ነው እንጂ የምፈልገው ካለለች ማለት በላም ነው። እሺ እና ላንቺ ብዬ ልውለድ ቀኑ ሳይደርስ። ግን ሰላምዬ እና አሁን አንሳሽ በጣም እያስፈራሽ ነው። ወደሽ ግን አይተሻል፣ በጣም እኮ አድጓል። አይ ዳጣዬ እኔም እባክሽ የምወልድበት ቀን ናፍቆኝ። ግን ሰላምዬ እንዴት ነው ያረከሽው? ማለት አይ ማለቴ እንዴት ወተሽ የት እንዴት ከወንድ ጋር ተገናኝተሽ ማለት ነው? እውነት ለመናገር ፈልጌ ነበር ያረገዝኩት። አሁን ግን ምን ሰላም ይጸጸተኝ ልትይኝ ባልሆነ? አዎ አሁን ትንሽ ይጸጸተኛል። እንዴ ለምን? ብቻ ተይው ዳጣዬ፣ ሁሉም ነገር በአጋጣሚ ቢሆንም ያው የሚያመጣው ፈጣሪ ነው እንግዲህ። እሱማ ይልቅ ዳጣዬ ይሁን የረሳሁት ነገር አለ፣ እስቲ ልላክሽ። ብቻ በዚህ በጨለማ ከድርሱ ሂጅ እንዳትይኝ ሰላምዬ። ወይ ዳጣዬ እፈልግሻለሁ እኮ። እፈልግሻለሁ ማለት ወተሽ ነው የምትፈልጊ? አይ ለማለት የፈለኩት እፈልግሻለሁ፣ ችግር እንዲደርስብሽ አልፈልግም ለማለት ነው። እሺ ትመስልኝ ነው የሚዋጥ ቫይታሚን ነበረኝና እሱ አልቆ ናታንን ግዛልኝ ብዬ ልኬው ነበር። ሂጂ እስቲ ናታን ጋር ይዘሽ ነይ፣ ግዴታ ሳልተኛ መዋጥ አለብኝ። እሺ ግን ናታን እኮ ተኝቶ ሊሆን ይችላል። ቀስቅሽዋ ታዲያ። ደግሞ ወቂ ያቺ ኤቢ እንዳታይሽ እሺ? ናታንዬ እንዴት እንደናፈከኝ እኮ። እስኪ ጠጋ ብልልኝ። ደግሞ አንተ ማን
አሲነሳችሁ ቆይ ድጉ እንጂ አንዴ በቃ አሁን የኔና ያንተ ጊዜ ነው። ስጠኝ። አንተ ራሴ ይወጣሉ አልኩህ። ናታንዬ ምን ሆነሃል? ደህና አይደለህም እኮ። ደህና ነኝ። አይ ደህና አትመስለኝም። ደህና ነኝ አልኩህ። ቆይ እዚህ ክፍል ምን ልትሰራ መጣ? ማለት እዚህ ክፍል ምን ልትሰራ መጣ? ናታንዬ ምን ሆነህ ነው? አላወቀኝም እንዴ? እኔ እኮ ኤቢ ነኝ። ቆይ እስኪ ኦ አቤል እፎይታ የሚለውን መጽሐፍ ቆይ መች ነው የምትመለሰው እንዴ? ናታን ምን ሆነሃል? ኤቢ እኮ ነኝ እና ደግሞ ዛሬ አብረን ነው እሺ የምንተኛው። ኤቢ ይቺ አባዬ ልጅ? አዎ ናታንዬ። እንዴ ይቺ ካላገባው የምትለው ኤቢ ነች እንዴ? አዎ ናታንዬ እውነትህን ነው፣ ታገባኛለህ እና ደግሞ ዛሬ አብረን ነው የምናድረው። ስመረቅ ደግሞ ለምርቃት ቀለበት ታስርልኛለህ። እኔ ዳጣን ነው የማገባው። ደግሞ ስሚ የዳጣ አባት ማን እንደሆነ ታውቂያለሽ? ምን ማለት ነው? ዳጣ ነው የማገባው? ስፈልግ ጉድጓድ ገባሽ፣ መቼ ቢሆን ስራ አታገባትም እንዴ? እኔ ያልኩሽ የዳጣ አባት ማን ነው ነው። አላቅም፣ ማወቅም አልፈልግም። ብታውቂ ኖሮ ገርሞሽ በቃ ይገርምሻል። ዊድ አጣዬ ምን አለበት ሂጂ እስኪ ተነስተሽ ይዘሽልኝ ነይ። ሰላምዬ ልደውልለት ነው ያምጣልሽ? አቤት አንቺ አሁን እዛ ለመሄድ ሰንፈሽ ነው አይደል? እንደዛ እኮ አይደለም ሰላምዬ፣ በጨለማ ክፍል መሄድ አስቸጋሪ ነው ብዬ እኮ ነው። ምን ነው ናታን አስገድዶ አብሮ እንዳያስተኛሽ ፈራሽ እንዴ? ደግሞ ስሚ እሺ፣ ይኸው ናታንን ማግባት ግዴታ ነው። ደግሞ ሰላም ምን እንዳልሽ ነግሮኛል። እሺ ሰምቼልሻለሁ። አሁን አጣጣዬ ናታንን ነው ማግባት ያለብሽ እንዴ? ናታን እኮ በጣም በሳል ነው፣ ለዛውም በዚህ እድሜው። ይኸውልሽ ወንድ ልጅ እኮ ለመብሰል በጣም ብዙ ጊዜ ነው የሚፈጅበት። በቃ ይሄ 40 ዓመት ምናምን ሲሆናቸው እኮ ነው የሚበስሉት። እኔ እንጃ ሰላም፣ እስኪ ፈጣሪ ያውቃል። ጥሩ ልጅ እንደሆነ አውቃለሁ፣ ግን ደግሞ ያው ብዙ ነገር እንዳለ ታውቂያለሽ። በጣም እየፈራሁ ነው። በዛ ላይ ደግሞ የኤቢ ጉዳይ የሚያስጨንቀኝ። እንዴ ለምንድን ነው የሷ ጉዳይ የሚያስጨንቅሽ? ታዩ እስኪ ሰላም፣ ሁሉም ነገር ገብቶኛል ዳጣዬ፣ ግን እኮ ናታን ኤቢን አይወዳትም እንዴ? ደግሞ እኮ ከሷ ላይ አልነጠቅሽውም አይደለ? እራሱ ወዶ ፈቅዶ ነው የመጣው። ስለዚህ ምንም ሀሳብ ሊገባሽ አይገባም። ደግሞ ወቂ ፈጠና አድርጉትና ይኸው ወግ ማዕረግ አሳዩን። እስኪ እናያለን ሰላምዬ፣ ግን ከማግባቴ በፊት ሌላ ማግኘት የምፈልገው ነገር አለ። ምንም የለም እባክሽን። አለ ሰላምዬ አለ፣ ብዙ ሰላም የማታውቀው ነገር አለ። ዳጣዬ ምንም የለም አልኩሽ። እንግዲህ በይ አሁን ሂጂ ተነሺ። ናታን ሳይተኛ ቶሎ መድኃኒቱን ይዘሽ ነይ። ተነሽ አልኩሽ እኮ። በይ ተነሽ። ደግሞ በዛው ቅሪ ያሉሽ ምን ሰላምዬ ምን ንገሪ ናታንዬ፣ የዳጣ አባት ማን ነው? የዳጣ አባት ማለት ናታንዬ ንገሪኛ፣ የዳጣ አባት ማን ነው? የዳጣ አባት የዳጣ አባት ማለት የዳጣ አባት ማን እንደሆነ ታውቂያለሽ? አላውቅም። እኔ ግን አውቃለሁ። እስኪ ናታንዬ ንገሪኝ፣ የምታውቁን ንገሪኝ። ይኸውልህ ዳጣ ግን አባቴ ሲሳይ ነው ያለች የዋሸች ነው እና እስኪ ንገረኝ አንተ የምታውቅ ከሆነ። ለነገሩ ሆዲ አቦን ብቅል ያወጣል የሚባለው ዛሬ ነው። ናታንዬ እስኪ ንገረኝ፣ ካወቅ ንገረኝ። ዳጣ እየዋሸች ነው አይደል? የዳጣ አባት ማለት የዳጣ አባት
ዛሬማ አልለቀቃትም። እውነቱን ትነግረኛለህ። ዛሬማ አንላቀቃትም። እውነቱን ትነግረኛለህ። አንተ ናታን ደከመኝ። ስማኝ ናታን፣ የዳጣ አባት ማነው? ንገረኝ። ጭራሽ በቃ ተኛ። አንቺ ምን ልትሰሪ መጣሽ በዚህ ሰዓት? እኔማ ቫይታሚን ልወስድ ነው የመጣሁት። አንቺ ምን ትሰሪያለሽ? ጭራሽ በስተኛልሽ የመጣሽ እስቲ መጨማለቅ ጀመርሽ። አባይ ያለ ይጉድ አንቺ ራስሽ ምን ትሰሪያለሽ? ደግሞ ናታን ምን ሆኖ ነው? ደህና ነው፣ ምንም አልሆነም። ውጪ እንዴ ልጁ ደህና አይደለም እኮ። ምንድነው? ምን ሆኖ ነው? ደህና ነው አልኩሽ ዳጣ፣ በቃ ውጪ። እንዴ አንቺ ውሃ እያለ እኮ ነው። ምንድነው? ምን አድርገሽው ነው? ዳጣ እኔ ሰጣለሁ፣ በቃ ውጪ አልኩሽ። እንዴ አንቺ ምን ሰተሽው? ምንም አሰጠው። አረ ኤቢ ልጁ ደህና አይደለም እና አባዬ መጣ። ዳጣ እንዳጠራችሁ አንቺ ዳጣ። ወይኔ ጉዴ! አንቺ ነው ማርኮ ናታን ወይኔ ጉዴ! አንተ ናታን ንቃ! ናታን አንተ ናታን እንደኔ ይመስለኛል። ምን ተፈጥሮ ነው? እኔ እንጃ። ኤቢም አብረው ናት። ቆይ ምንድን ነው የሆነው? አሞት ነው መሰለኝ። እማዬ አሞታል። እስኪ ናታን አንተ ሰው ምንድን ነው? ምን ሆኖ ነው? ናታን አንተ ናታን፣ እስኪ ተነሺ ናታን። ምንድን ነው ደግሞ ክፍሉ የሚሸተው? እኔ እንጃ እማዬ፣ ናታን አረቂ ጠጥቶ ነው መሰለኝ። ምን? እንዴት? ከመቼ ጀምሮ? ከየት አምጥ? አንቺ ራሱ ምንድን ነው በዚህ ሌሊት? ምን አይነት አለባበስ ነው? አጋጣሚ ነው ማለቴ ልለካው ብዬ እና እማዬ ደግሞ ስሚ ይሄን ታዩና ማን አምጥቶ እንዳስቀምጠው አላውቅም። አንተ ናታን ውይ ናታን፣ ወይኔ ጉዴ! ናታን እማዬ፣ ወይኔ ጉዴ! ውሃ እያለ ነው። ዳጣ እስኪ ሩጪ፣ ሂጂ ውሃ አምጪለት። እማዬ ደግሞ እኮ ስለ ዳጣ አባት ይነግረኝ ነበር። ድምጥች አሁን እማዬ የምሬን ነው፣ ግን ደግሞ አውቃተው በቃ አልቻለም። አንቺ ልጅ አምሻል እንዴ? ልጁ እንደዚህ ሆኖ አንቺ ስለ ዳጣ አባት ምናምን ታያለሽ? ደግሞ ምንድን ነው የሚነግርሽ?
ሞተች። አንተ ናታን ይሄ ጎሽ እስኪ ቀና ቆይ ይፈላ እስኪ ናታን ጠጣበት እንዴ? ከመቼ ጀምሮ የመጣ ጸባይ ነው? ምንድነው የሆነው? ምንድነው ያደረጋችሁት? ቆይ እናንተ በዚህ ሰዓት ምን ትሰራላችሁ እንዴ? እኔ እማዬ ሰላሜ ቫይታሚን ግዛልኝ ብለው ነበርና አምጪልኝ ብለኝ ስመጣ እንደዚህ ነው ያገኘሁት። አይ እማዬ እኔም እኮ ስመጣ እንደዚህ ነው ያገኘሁት። ወይኔ ጉዴ ፈላ። አንተ ቀስ ተነስ፣ በቃ ወይ ሐኪም ቤት እንሂድ። ደረጀ ልጥራ እንዴ? ለማንም እንዳትናገሪ ተይ ናታን። አይ እማዬ እኔም እኮ እንደዚህ ነው ያገኘሁት። ማለቴ ሲመስለኝ አረቄውና እንትን ሃይላንድ ውስጥ ያለው ውሃ ተደባልቆ ውሃ መስሎት ጠጥቶት ነው እንደዚህ ሆኖ እና እንደዚህ ሆኖ ነው ያገኛችሁት? ወይኔ ቆይሽ ማን ነው ይሄን ሊያደርግ የሚችለው? እኔ እንጃ እማዬ፣ ግን ምናልባት አንቺ ነስራተሽ ምንድነው የምትይው? እኔ ምንም አላደረኩትም። ሲጀመር በሰላም ይገርና ናታን ራሱ ነው ገይማታል። በቃችሁ፣ በቃ ዝም በሉ። ይልሽ ላጣ ለሊት አንድ ሰው እንዳይቀሰቅሰው ግን በቃ ጧት ሰላም ሳትቀሰቅሷት እናንተ ራሳችሁ ሽሮ ፍትፍቱና ስጡት። እሺ በውሃ ነው እኔ ነኝ። ምን ትላለች እቺ ደንባራ? ደግሞ ቀዝቃዛ ውሃ ተጠቀሚ። እሺ አንቺ ነሽ አይደል ይሄን ያደረግሽው? እኔ አይደለሁም እማዬ፣ በጣም እርግጠኛ ነኝ። እኔ ይመስለኝ ግን እማዬ ዳጣና ሰላም ሆን ብለው ነው እንደዚህ ያደረጉት። ዳጣ ራሱ ሆን ብላ ናታንን አስክራ የሆነ ነገር ልታረጉ ነበር። ልክ እኔ በዚህ በኩል ሳልፍ አየኋት። ከዛ ልክ እኔ ስገባ ደግሞ እሷ ወጣች። እማዬ እኔ እርግጠኛ ነኝ ዳጣ ናች እንደዚህ የምታደርገው። ማትረቢ እስኪ ተቀበይኝ። ነው አሁን በቃ አንተ ናታን አንተ ምን ጉዴ! ስማ ጧት እንነጋገራለን ካንቺ ጋር። ነግዢኝ እናስገባው። ወይኔ ጉዴ! እንዴት ነው የማነሳው? ይሄን አሉ ሰማይ። ቆይ እስኪ ነኝ ናታን እስኪ አግዘኝ። ውይ ጠጥቶ ስለማያውቅ እኮ ነው እንዲሆነው። ኧረ በስመ አብ! እንዲህ ሬሳ እስከሚሆን ድረስ የስራ አንተ ልጅ ሆስፒታል እንሂድ እንዴ? አይ ደህና ነው እማዬ፣ ደህና ነው ናታን። ወይኔ ጉዴ! ቃፎጣ ነካክር ይመጣል። ሂጂ ወደ ክፍልሽ ሂጂ። ሂጂ ልቆይ ትላለች እንዴ?
ናታን እማዬ እንዴት ናችሁ? ደህና ነኝ አባዬ። ትንሽ ጉሮሮዬን ይዞ እኮ ምን ነገር አልገባኝም። ምንድን ነው ያንኮ? ቆይ ደህና ነኝ እማዬ። ውሃ መስሎኝ እኮ አረቄ የተከለከለበት ሃይላንድ ጠጥቼ። ምን? ውሃውን ከየት ነው የገዛው? ከመንገድ ላይ ነው የገዛሁት። እርግጠኛ ነህ ናታን? አዎ አባዬ። ናታን አረቄ ከውሃ ይወደዳል። ማንም ሰው አረቄውን ውሃ ነው ብሎ ሊሸጥላ አይችልም። እማዬ አታስቡ፣ አሁን ደህና ነኝ። በቃ ሂድ ወደ ስራ እንዳይረፍድባችሁ። ትንሽ ጉሮሮዬና ጭንቅላቴን ብቻ ነው ይሻለኛል። ይሄ ነገር ቀላል ነገር አይደለም። ማታ እኔ ወደ መኝታ ቤት ስገባ እኮ ዳጣና ኤቢ አብረው ነበሩ። እነሱ አጠጥተው ከሆነ በእውነት እደርስበታለሁ። ማታ ደግሞ ምን ማለት ነው? እነሱ ምን ፈልጋው አጠጥተው? አባዬ እነሱ አይደሉም። በቃ እንዳይረፍድባችሁ ሂዱ። አታስቡ ስለኔ። ሆስፒታል እንሂድና መፍታየው ይሻላል። በውሃው መጠን ከጠጣው ጉሮሮ ሊጎዳ ይችላል። አይ አባዬ በቃ አሁን ደህና ነኝ። አታስቡ፣ እንዳይረፍድባችሁ ሂዱ። በቃ ችግር የለም። እሺ እረፍት አድርግ። የምትፈልገውን ነገር ጠይቅ። እሺ በኋላ እናወራበታለን። እሺ ማስታገሻ ካለ ብቻ እሺ ወስዳለሁ አባዬ። አንቺ ናታን እኮ ብታይ ማታ ሰክሮ ጉድ ነገረኝ። የምን ጉድ? ሆዴ አባውን ብቅል ያወጣል ሲባል አባባል ብቻ ነበር ይመስለኝ። ለካ እውነት ነው እኮ። ናታን ምን ነገረሽ? ናታን አባትሽ ማን እንደሆነ ነገረኝ። ምን? ናታን አባቷ ማን አለሽ? ምን ነው ደነገጥሽ? ያው እውነታውን ነው የሚነግረኝ። ከምር ነገረሽ? ለዚህ ነው አረቄ ያጠጣሽው? አይ እኔ አልጠጣሁትም። እና ደግሞ ማን እንደጠጣው እሱ ራሱ ይነግረናል። እና ደግሞ ብታይ በጣም ጥሩ አጋጣሚ ይሆንልን። በዛውም አባትሽ ማን እንደሆነ ነገረኝ። እና ታዲያ ጥሩ ነው ነገርሽ። ስሚ ዳጣ፣ አንቺ ልጅ እዚህ ቤትማ የሆነ ነገር አለሽ። እንዴ አቢጌል፣ አሁን አባትሽን አወኩ አላልሽም እንዴ? ድጋሚ ደግሞ እዚህ ቤት የሆነ ነገር አለሽ ትኛለሽ። ኧረ በእናትሽ ፍቺ በቃ ተይ። አባቴ ደግሞ እሰይ ነው አለቀ። እሱንማ እኮ ናታን ነገረኝ። ግን ነገረሽ ኤቢ? አዎ ነግሮኛል። እሺ በቃ ኤቢ ነገረሽ አይደል? በቃ አባቴም ሲሳይ ነው አለቀ። እንደውም ከዚህ በኋላ ተገላገልሽ። አሁን እነማዬ ከናታን ክፍል እየወጡ ነው። ቻው። ስሚ ደግሞ በዚህ ሰበብ ደግሞ ናታን ክፍል ባያሉሽ እሺ? እየተከታተልኩሽ ነው። ችግር የለውም አብረን እንውላለን። ምን አልሽ አንቺ? ቆይ አንቺ ምግብ አሰሪም እንዴ? እንዴ እሰራለሁ፣ ግን ማለት ነው የኔን ድርሻ እኮ ምጥን እየሰራችልኝ ነው። እንዴ አንቺም እኮ መማር አለብሽ እንዴ። እና ትምህርት ቤት እኮ ወጥ መስራት እኮ ያስተምሩኝ። ቆይ ግን ትምህርት ቤት ምን ሰዓት ነው ደስ የሚልሽ? ትምህርት ቤት ደስ የሚለኝ እረፍት ሰዓትና የምሳ ሰዓት። በቃ እሱ ነው ደስ የሚልሽ? መምህር ሲቀርብ ደስ ይለኛል። አንተ ግን ትናንትና ማታ ሰክረህ ነበር አይደል? አዎ ምን ነው? አረቄ ቤት ነው ያለው። እኔም መጠጣትና መስከር ፈልጋለሁ። ይኸውልሽ መስከር ጥሩ አይደለም። እሺ ግን እኮ ማለት ነው መስከር እኮ ደስ ይላል፣ ያስቃል። ይኸውልሽ ሰዎች የሚሰክሩት የውስጣቸውን ጥያቄ መመለስ ሲከብዳቸውና ሲያቅታቸው ከዛ ጠጥተው ይሰክራሉ። ችግርን መርሳት ደግሞ ለችግር መፍትሄ ነው። አሁን አንቺ ፈተና ቢከብድሽና ጥያቄውን ብትረሹ መልሱን ታገኛለሽ፣ ፈተናውን ትደፍኛለሽ። አየሽ፣ ችግርን መርሳት ለችግር መፍትሄ ነው ማለት ነው። ቆይ ግን እየሰማሽኝ ነው? ግን አረቄው የት ነው ያለው? እኔ መጠጣት ነው መስከር ፈልጋለሁ። አይዋ ደግሞ እኔ ሰው አግኝቼ ሞቼ እኮ
ለአንቺ መጠን ግን ምግቡ አይደርስም እንደ አንቺ ለነገ ነው ምሳሌ። ኧረ እባክሽ ከርሶ ልበይ አብይሽ ለሰላም ይሉንሳ እንዴ እና እኔስ ልራብ እንዴ? ወሬሽን ቢያን ነው አልፈልግም። እሱ ያስቆረፈኝ አሰሩ ይልሽ በቃ እኔም ምግብ መስራት እችላለሁ። ያው አላ ለትንንሽ ልጆች እድሉ ልስጥ ብዬ አሁን ቶሎ ስሞክር እኔም እኮ እችላለሁ። አይ እኔ ካላየሁ አላም ስሪና ባይሆን አይቼ በኋላ እንበሳልሻለሁ ስጨርሽ። ይኸውልሽ ማለት ነው እኔማ አግዝሻለሁ። እሺ ምግቡን ቀምስልሻለሁ። እሺ እኛን እኮ ማለት ነው ትምህርት ቤት ስለማያስተምሩ ነው እንጂ ትምህርት ቤት ቢያስተምሩ ኖሮ ምግብ መስራት ትልቅዬ ሼፍ ነበር የምንፈልገው። ጎበዝ ከዚህ ነው ሁሉም ነገር የሚጀምረው። እሺ አንቺ እዚህ ቤት እየመጣሽ ቆንጆ ምግብ ትሰሪልናለሽ፣ በዛው ጎበዝ ትሆኛለሽ። ዋን ግን ያት ዘጋ ቁጭ ብላ እንደ ትልቅ ሰው ወሬ ትዶልቃለች። ይቺ ከብት እንዴ እኔ እኮ በጣም ነው እኔም ወዳታለሁ። ግን አሁን ይቺ ከንቱ ምኗ ነው የሚወደደው? የሆነች እንዴ ዳጣ ከብት አይደለች። አሃ ተሳሳትኩኝ። እሺ በግልሽ በግም አይደለም። አሁን ተሳሳትኩ። በቃ በቅሎ ናት የኔ በቅሎ። እንዴ ዳጣ እያሾፍሽ ነው አይደል? አንቺ ራስሽ ያው እኮ ነሽ። በሻ አሁን ቶሎ ቶሎ ስሪና ሰላም ሰርፕራይዝ እናቀጥ ቆንጆ ምግብ ሰርተሻል። እሺ ቶሎ በሻ አፍጥኝ። እኔ በሆነ እኮ አቁላልቼ ምናምን ጨርሻለሁ። ገና ሽንኩርት ላይ እንዴ ዳጣ ሽንኩርት እኮ በጣም ትልቅዬ ነው። ታሪ ቁርሱ ተስማምታ ቆንጆ ነው። እኔ የምልሽ ወይ ማርት ሰላም ተኝታ ነው? አዎ ተኝታለች መሰለኝ። እኔም አረብሻትን ብዬ አልቀሰቀስኳት። ምን ነው? ይኸውልሽ ከዛ ጊዜ ጀምሮ በጉዳዩ በጣም እያሰብኩበት ነው። የኔ አባት ምን ይደረግ ብለህ ነው? በቃ እሱማ ልክ እኮ ነው። እስኪ እሱማ የሰው ምላስ ክፉ ነው፣ ዛፍ ያደርቃል። ስታማ አልሆንኩምና ብሎ ችላ ብሎ መተው በኋላ ጥሩ አይሆንም። አዎ ማርቲ፣ አንዳንድ ውሸቶች ዝም ስለተባሉ ብቻ በጊዜ ሂደት እውነት ሊመስል ይችላሉ። ስለዚህ ሰላምም የልጇን አባት ልትነግረን ግድ ይላል። ለክብራችን ስትል የልጇን አባት ልታሳውቀን ይገባል። እኔ እንጃ ዳሪ አላውቅም። ይኸው ሰላም ግትር አይደለችም። አንዳንድ ጊዜ እንኳን ጠበቅ አድርጌ ሲይዛት ምንም ነገር ቢሆን መልሳ ትነግረኝ ነበር። አሁን ግን በልጇ ጉዳይ ያው እንዳያት ነው። ትነግረናለች። የልጇ አባት ማን እንደሆነ ትነግረናለች። እንዴ ይኸውልሽ ማርቲ፣ እኔ እኮ ወጣ ብዬ ሲሄድ ራሱ ሰፈር ውስጥ እየተሳቀኩ ነው። እሱስ ልክ ነህ። የግድ ልትነግረን ይገባል። አይ አልናገርም እናንተም እየታማችሁ ቀጥሉ የምትለን ከሆነ የሆነ ችግር አለ ማለት ነው። አዎ ማርቲ፣ እምቢ ብትል እንኳን አሁን መውለጃዋ ደርሷል። ይህን ያስመርምረን እውነቱን እናወጣለን። ያው ለወሬኛው ለሀሜቱ ነው እንጂ መቼም እኔን ታውቀኛለህ አይደል? አንቺ እኮ ምንም አላልሽኝም ማርቲ። አንቺ በጣም ጥሩ ሚስት ነሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ እኮ ከአንቺ ውጭ ሴት ልጅ ታይታኝ አታውቅም። ማርቲ እስኪ አንቺ ምን ይጎልሻል? አይደሪ ተው እባክህ፣ እንዲህ እያልክ አታጃጅለኝ። ከዚህ በላይ ምን መጉደል አለ ብለህ ነው? እንዳያጡት ሁለት ልጅ ብቻ አስቀርቼ ከዚህ በላይ መጉደል አለ ብለህ ነው? አንተ ሆነ ነው እንጂ እኮ ሌላ ወንድ ቢሆን ምናልባት
ፈቶኝ አሊያም ደግሞ ከሌላ ሴት ሄዶ ወልዶ አምጥቶ ይሆናል። ቻማርቲ ጊዜ ሁሉንም ነገር ያሳያል። ሁሉንም ነገር ለጊዜ መተው እሱስ ልክ ነው። ደርዬ ሰላም ተነስታለሽ መሰለኝ። ዛሬ አንላቀቃት። ከምር ዳጣ ታሜ ራሱ ከወጣ ነው የምናፍቂኝ። ኧረ እባክህ እኔ እንደዚህ የሌለ ጭንቀት ውስጥ ነው ከተትከምሽ። አዎ እሱማ ግን ቢያመኝም ትናፍቂኛለሽ። እኔም ትናፍቀኛለህ። ቆሽ ምን ተፈጥሮ ነው? አሁን ጉሮሮን እንዴት ነው? ደህና ነኝ። ውሃ ስጠጣ በቃ እሳት የጠጣው ያህል ነው የሚሰማኝ። ታዲያ ድሮስ አረቂን የሚያክል ነገር ጠጥተህ ምን ልትሆን ነበር? ቆይ አንተ አረቂና ውሃ መለየት ያቅታል? ስለለየቱማ ነው ወዲያ ያቋረጥኩት እንጂ ውሃ ጠምቶኝ ስለነበር በቃ ጅዋ አድርጌ ነው የጠጣሁት። እኔ ግን ናታን ይህን ነገር ከኤቢ ውጭ ሌላ ማንም ሰው ሊያደርገው አይችልም። አዎ እሷ ናት ይሄን የምታደርገው። ደግሞ እኮ ውሃው ቤት የነበረ ነው፣ ከፍሪጅ እኮ ነው አውጥቼ የጠጣሁት። ለናባዬ ግን በቃ ቤቱ እንዳይበጠበጥ ብዬ ከውጭ ነው የገዛሁት አልኳቸው። እሱማ ውሃ ይሁን አረቂ ይሁን አላወኩም እንጂ የሆነ ቀን ይሳይቻታለሁ እኮ። ምናልባት ኤቢ የሆነ ነገር እያሰበች ነው። ይሄ ቀለበት ታደርግልኛለህ ምናምን የምትለው ነገር ከምሯ ሳትይዘው አትቀርም። እሱንማ መጀመሪያ ምን ነግሬክ ነበር? አባዬ ራሱ ዳር አውርቶኛል። ምን ብሎ? አይ ተይው እስኪ። ግን ዳጣ ይኸውልሽ ምንም ነገር ይመጣ እንለያይምሽ። ምንም ነገር ቢመጣ ትላለህ እንዴ? እኛም አንችለው ስንት ነገር አለ። ከምሬ ነው ዳጣ፣ ምንም አትፍሪሽ። እሺ ነው ከጠጣው በኋላ ባልደርስስ? ኤቢ እኮ ያሰበችው ልታደርግ ነበር። ምናልባትም ካንተ ማርቀስ ፈልጋ ይሆናል። አታስበውም አይባልም። እና ደግሞ አባቴ ደረጀ እንደሆነ ነግራት ነው እንዴ? ማነሽ? ውሃ እንዴ ለምን ፈልጋት ነው? አይ ሰላም እንጠራለን ነው። አይ ቆይ ግዴለ ወደ መታጠቢያ ቤት ስትገባ ነው ያዩት። ፊቷ ልትታጠብ ይሆናል። እንጠብቃት። እንግዲህ እስካሁን ችለናል። ዝም ብለን አባቱ ሳይታወቅ ልጁ የሚወለድ ከሆነ በወጣም በገባን ቁጥር ሰፈርተኛው ስም ሊያወጣልን ይችላል። እሱስ ልክ ነህ። ግን እኮ ምናልባትም ያው ሳታገባ ስላረገዘች አፍራ ይሆናል። እኔማ ማለት እንደው እንዲህ ያልካትበኝና ከዚሁ ከጎረቤት ያረገዘች ነው ይመስል። እንዴት እንዴ? የትኛው ጎረቤታችን ነው እንደው የኔን ማንነት እያወቀ ቤታችን የሚደፍረው? እሱ ሳይመጣ እሱ አይደለም ሊሆን ይችላል። ወይ እኔ እንጃ ዳሬ። ሰላም ይሄን ታደርጋለች ብሎ መጠበቅ ይከብዳል። ማለት ያው ክብሯን የምትጠብቅ ልጅ ናት። እንጃ ይሄን ታደርጋለች ብዬ አልጠብቅም። ያው የዚህ ሁሉ ሚስጥር እንግዲህ ቁልፉ ያለው እሷ ጋር ነው። እሷ ትምጣና ራሷ ትፍታው። እንደናደር ሰላም ነይ እስኪ አንዴ ነይ ግድ የለም ዛሬ ተፈልገሻል። ነይ ቁጭ። ትራሱን አስተካክልላት። እሺ ነይ ቁጭ ባይስሽ። እሺ አዎ እሺ ቁጭ ባይ። ዛሬ ለጥብቅ ጉዳይ ላይ ተፈለግሽው። አንላቀቅም።